የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ካውንስል ለምን የማንቸስተር ዩናይትድ ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለው ብለህ በቀጥታ ስርጭት ተናገርክ በሚል ክስ ከሶኛል። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ሰሞኑን የኢትዮጵያ መገናኛ ብዙሃን ካውንስል በጋዜጠኛ ሉላ ፍሬው ላይ የጥላቻ ንግግርን በማሰራጨት በሚል ክስ መስርቶበታል። በእውነት ንግግሩስ ለዚህ ክስ የሚያበቃ ነበር ወይ የሚለውንና እሱም በዚሁ ክስ ዙሪያ የሰጠውን አስተያየት ወደ እናንተ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። ይህ ቻናል አቤ ስታር ነው። አዲስና ያልተሰሙ መረጃዎችን፣ አስተማሪና አዝናኝ የሆኑ ወቅታዊ ጉዳዮችን እየዳሰሰ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ የዩቲዩብ ቻናል ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ጋዜጠኛ አሉላ ፍሬው በትርታ ኤፍኤም እና በሲዲ ስፖርት የዩቲዩብ ቻናል እንዲሁም የቲክቶክ አካውንቶች ላይ የስፖርት ትንታኔና የስፖርት ቀጥታ ስርጭት በመስራት የሚታወቅ ጋዜጠኛ ነው። በእርግጥ ጋዜጠኛው ብዙ ጊዜ አወዛጋቢ የሆኑ ጉዳዮችን በማንሳት እውቅናና ዝናን ያተረፈ ጋዜጠኛ ነው። ታዲያ ይህ ጋዜጠኛ አንድ ቀን የሆነ የቀጥታ ስርጭት የስፖርት ዘገባ እየሰራ ባለበት ሰዓት ከጓደኞቹ የምታገባት ሴት ምን አይነት ናት? የፍቅር አጋርህ ምን ብትሆን ነው የምትወደው? ብለው ላቀረቡለት ጥያቄ ምላሽ ሲሰጥ የማንቸስተር ደጋፊና የኦርቶዶክስ እምነት ተከታይ ካልሆነች አላገባም የሚል መልስ ሰጥቶ ነበረ። ታዲያ ይህን ንግግር የመገናኛ ብዙሃን ካውንስሉ የጥላቻ ንግግር ብሎ ፈርጆታል። በርካታ የጥላቻ ንግግሮች በሚነገሩባት ሀገር እየኖርን እንዲህ አይነት ፐርሰናል የሆኑ ጉዳዮችን ማንጸባረቅ በፍጹም የጥላቻ ንግግር ነው ብለን አናስብም። ልጁ ይህንን ብሔር እጠላለሁ፣ ይህንን ሃይማኖት እጠላለሁ እስካላለ ድረስ የራሱን የግል ኢንተረስቱን መናገር መብቱ ነው። የኦርቶዶክስ እምነት ተከታይ እንደመሆኑ መጠን የኦርቶዶክስ እምነት አማኝ ካልሆነች ታዲያ ሌላ ምን አይነት ሴት ሊያገባ ፈልጋችሁ ነው? ብሔርን ከብሔር ሃይማኖትን ከሃይማኖት እያጋጩ ያሉ ሰዎችን በጉያችሁ አቅፋችሁ እንደዚህ አይነት ፐርሰናል ኢንተረስትን በግልጽ የሚናገሩ ሰዎችን የጥላቻ ንግግር ነው ብሎ መፈረጅ በፍጹም አግባብ ነው ብለን አንመለከተውም። እስኪ እናንተ የምታገቧት ሴት ምን አይነት ናት ተብላችሁ ብትጠየቁ ምናልባት ከውበቷና ፊዚካሊ ከሚታየው አካሏ ውጭ ያላትን የግል ፐርሰናል የሆኑ ጉዳዮች እንዴት አድርጋችሁ ነው ማስረዳት የምትችሉት? የኦርቶዶክስ እምነት ተከታይ የሆነ እንዲህ አይነት ስራ ያለው በዚህ እድሜ ሬንጅ ውስጥ ያለ ተብሎ አይደለም እንደሚገለጸው። ታዲያ ይህ ልጅ ከዚህ ውጭ ምን መናገር ነበረበት ብላችሁ አስባችሁ ነው? እንደዚህ አይነት ንግግሮች ናቸው እንግዲህ እንደዚህ አይነት ብያኔዎች ናቸው እንግዲህ ትክክለኛውን ከስህተቱ ለመለየት እያስቸገሩ ለሀገራችንም ውጥንቅጥ የራሳቸውን ድርሻ እያበረከቱ ያሉት ብለን እናምናለን።